አዲስ አበባ በመስከረም ወር 2007 ዓመተ ምህረት አሁን ይሄን ለማን ይነገራል? እሺ ምን ላድርገው? ለማን ልስጠው? እንዴትስ ይፋ ላውጣው? ማን ይቀበለኝ ይሆን? ማን ሰምቶ ማን ያምነኛል? ምን አለ ባላቀው ኖሮ። መቼም አልልም፣ እንኳን አወቅኩት። ግን ምን ፋይዳ አለው? እንዲሁ እንዲያስኩት መሞቴ ነው እኮ። እኔ ብቻ አውቄው ልሞት? ኧረ አይደረግም። ይጮሃል፣ ያለቅሳል፣ ጸጉሩን ይነጫል። ድንገት ደግሞ የተረጋጋ መስሎ ይቆምና ፍዝዝ ብሎ ይቀራል። ከራሱ ጋር ጥቂት ያልጎመጉምና እንደገና በፍጥነት ይሮጣል። ወደ የት ለመሄድ እየሮጠ እንዳለ ለማወቁ ሲረዳ ደግሞ መልሶ ይቆምና ዙሪያው ገባውን ይገላምጣል። ከዚያም ኪሶቹንና በቀበቶ ዙሪያ ያለውን ክፈፍ ይደባብሳል። ጎሽ አብሮኝ ያለው አልጠፋም፣ አይጠፋምም። አሁንም መልሶ ደረቱን ይደባብሳል። የፊቱን ገጽታ በእጆቹ ይደባብስና ጎሽ አለሁ፣ በሕይወት አለሁ፣ አልሞትኩም፣ አልተኛሁም፣ በህልሜም አይደለም፣ ደግሞም አላበድኩም እኮ ጤነኛ ነኝ። ግን ምን ላድርገው? ለምንስ መረጋጋት አቃተኝ? አረ ለምን? ስቅ ብሎ ያለቅሳል። እንባዎቹን በቆሸሹ ለስላሳ እጆቹ ይጠራርግና እዚያው በቆመበት ቦታ በፍጹም ተስፋ መቁረጥ ውስጥ ሆኖ ሸብረኪልና በዝግታ መሬቱ ላይ ቁጭ ይላል። ብዙም ሳይቆይ እንደ መበርገግ ብሎ ይነሳና ያንኑ መልስ አልባ የሆነውን ተደጋጋሚ ጥያቄ ይጠይቃል። ማንን እንደሚጠይቅ በውል ባያውቀውም ይጠይቃል። እባክሽ ኢትዮጵያ፣ እባክሽ ይህ ነገር ይውጣና አንቺም ልጆችሽንም የሚታደግ አንድ ነገር ይሁን፣ እባክሽን እርጂኝ። መልስ ግን የለም። እሱ ግን ይቀጥላል። እባክሽን ቢያንስ ሕዝብሽ እንኳን ይወቀው፣ የማይቀር ነገር ቢሆን እንኳ ቢያንስ ሕዝብሽ ይወቅና የየራሱን አቋም ይውሰድ። እባክሽን ኢትዮጵያዬ ተለመኝኝ። የምትጠፊው እኮ አንቺ ነሽ። እኛማ ከጠፋን ቆይተናል። ምንም ይሁን ምን ግን አጠፋፍሽን ቢያንስ ልጆችሽ ወቁት እባክሽ። እሺ በቃ አምላኬ ሆይ ስማኝ። ይህ ነገር መውጣትና መታወቅ መታየት አለበት። ሁሉም ነገር የታዘዘው ባንተ ቢሆንም ግን ይህ ነገር በኢትዮጵያ ሕዝብ ዘንድ ቢታወቅ ችግር አለው ብዬ አላስብም። ስለዚህ ተለመነኝና ልለመንህ እባክህ በሆነ ዘዴ ይፋ ይውጣ። ያ እንዲሆን ካልተፈለገ ለምን እኔ እጅ ውስጥ እንዲገባ ሆነ? እባክህ ይህን እውነት ይዤ መሞት አልፈልግም። ሁሉ ነገሬን አጣሁበት እኮ፣ ሕይወቴን፣ ኑሮዬን፣ ሀብቴን፣ ተስፋዬን። ቆይ እኔ በከፍተኛ ጩኸት እየተንሰቀሰቀ ማልቀሱን ይቀጥላል። የት እንዳደረ እንኳን አያስታውስም። ብቻ ጋደም ብሎ ጥቂት ካንጎላጀጀበት አንድ ጥግ ላይ ራሱን እንዳገኘ በደንብ ወገግ ሳይል እንደተነሳና እንደጠየቀ መራመድ መጀመሩን ያስታውሳል። ለቅሶውን ሳያቋርጥ ዙሪያውን ግራና ቀኙን አሻግሮ መልከት ሲያደርግ 4 ኪሎ አካባቢ መሆኑን ተረዳ። ሰዓት ባይዝም በግምት ከማለዳው 3 ሰዓት ሲሆን እንደሚችልም ገመተ። ለቅሶውን አቁሞ በትካዜ ተዋጠ። ከዋናው አውራ ጎዳና ጠርዝ ላይ መቀመጡን ሲያይም ፈጥኖ ተነሳና ወደ አንድ አጥር ጥግ ሄዶ ቁጢጥ ብሎ ተቀመጠ። እየየውንም ቀጠለበት። ምን ላድርገው? ለማን ልስጠው? ማንንስ ልመን? ማንንስ ነው የምፈልገው? ለቤተ ክህነት ሰዎች ልስጥ ይሆን ወይስ ለሲኖዶሱ? ለማህበረ ቅዱሳን ወይስ ለጳጳሱ? ወይ ማበድ ጭራሽ ለዋናዎቹ? እያበድኩማ ነው። እያበድኩ መሆን አለበት። ለኢትዮጵያ ቴሌቪዥን ደፍሬ ልስጣቸውን? ትክክለኛና አማራጭ የሌለው ምርጫ እሱ ነበር። ግን እነሱ ሊያወጡት አያደርጉትም። በቀጥታ ነው በሚሊዮን ዶላር የሚሸጡት። ቢያወጡትም በወጣ ማግስት ታዲያ ለማን ልስጠው? በቀጥታ ሄጄ ለደህንነት ሚኒስቴሩ ልስጣቸው? እነሱ ተቀብለው መካድ ብቻ ሳይሆን እኔንም ይገድሉኛል። እሺ ለግል ጋዜጠኞችና መጽሔቶችስ? ይህ ደግሞ እንዴት ይሆናል? ለሬዲዮ ጣቢያስ? አይሆንም። ምናልባት ለዩኒቨርሲቲው ማህበረሰብ? ጭራሽ ለነሱ
በቀጥታ ጉዳዩን ማስረዳት ስጀምር ያለምንም ማመንታት ለእብደቴ ሙሉ ዕውቅና ሰጥተው ነው ዞር በል የሚሉኝ። ታዲያ ምን ላደርግ እችላለሁ? አባዝቼ እንደ ማስታወቂያ ወረቀት ለሕዝቡ ልበትነ ይሆን? ቢያንስ አንድ ግንዛቤ ያለው ሰው አገኝ ይሆናል። ያኔ ለነገሩ ይሄን ላድርግ ብል በምን ገንዘብ ያደርገዋለሁ? እድሜን ሙሉ የሰበሰብኩትን $500,000 ተዘርፌያለሁ። የምበላውስ መቻለኝና ወይኔ ሞት ይርሳኝ ረስቸው። እንዲህ ሲሆን በረሃብ ብሞትስ? አረ እየተዳከምኩ እኮ ነው። 6 ኪሎ ፈረንሳይ 6 ኪሎ 2 ሰው እሙዬ ትሄጃለሽ? ፈረንሳይ 6 ኪሎ። አንድ የታክሲ ረዳት እሷ አጠገብ ቆሞ ይጮህበታል። አቀርቅሮ ይነፈርቅ ነበርና በጮቱ ሳቢያ ቀና ብሎ ያየዋል። ወንድሜ የት ነህ? የትም። ምናልባትም የትራንስፖርት አጣ ከሆነ ልሸኝ ብዬ ነው። አመሰግናለሁ። የጠፋብኝ የህይወት መንገድ ነው። እንዴ የህይወት መንገድማ ገና አልተገነባም። ተገንብቷል ወይም ግንባታው ተጀምሯል አለው ጠንከር ብሎ። 6 ኪሎ ፈረንሳይ የሞላ መገንባትና መጀመሩን ካወቅክማ ሊጠፋብህ አይችልም። እንዲያውም በሌሎች ማሳየት ትችላለህ ማለት ነው። ውሰደኝ እንዳልልህ ስራ ላይ ነኝ፣ ግን ልክ ነህ። የህይወት መንገድ አለ፣ ያውም በነጻ 6 ኪሎ ፈረንሳይ የሞላ። በጣም አስተዋይ ልጅ ትመስላለህ። ለማንኛውም ልትረዳይ ስላሰብክ ብቻ ሳይሆን ቀርበ ችግሬን ስለጠየቅከኝም ጭምር በጣም አመሰግንሃለሁ። ግን በጣም እርቦኛል፣ እባክህ ዳቦ ልትገዛልኝ ትችላለህ? አለው እንባዎቹን እየጠራረገ። ያው እንግዲህ መረዳዳት ባህላችን ነው። በዚያ ላይ በምቾት ትኖር የነበርክ መሆንህ በደንብ ያስታውቃል። አይዞኝ በእናት ለቁብ ካስቀመጥኳት ከትላንት ጆርናታይ ላይ ቀንሼ ዴች ልልቀቅብሃ አለና ከቆሸሸው ጅንሱ ሱሪው የኋላ ኪስ ውስጥ ገብቶ በእድሜ ብዛት በመበጣጠስ የጀመረችውን ቦርሳውን አወጣና ድፍን 10 ብር ሰጥቶት አይዞኝ ብራዘር ነቃበል በማለት መኪናው ላይ ተፈናጦ ተሰናበተው። እግዚአብሔር ይስጥህ፣ በጣም አመሰግናለሁ በማለት እንባ እየተናነቀው በአንድ እጁ 10 ብሯን ጨብጦ በሌላኛው እጁ ቻው ለማለት እጆቹን አውለበለበለት። ማመን አቃተው። ካንዶ ያላ የማይጠበቅ ነገር መሆኑን አስቦም ተገረመ። አዲስ አበባ ከገባ ጊዜ ጀምሮ ማንንም እርቦኛል ዳቦ ግዙልኝ ብሎ አልጠየቀም። ለመጀመሪያ ጊዜ አደረገው። እሱም ተሳካለት። እዚያው አጠገቡ የዳግማዊ ምኒልክን ትምህርት ቤት አጥር ተጠግተው ሻይና ፓስቲ ከሚሸጡ ሴቶች ወደ አንዷ ሄደና 2 ትኩስ ፓስቲ በአንድ ብርጭቆ ተመግቦ 1 ኒኬል ውሃ ቸለሰበት። ወዲያውም ብርታት ተሰማውና አምላኩን አመሰገነ። 3 ብር ተመለሰለት። አጣጥፎ ሚስጥር ኪሱ ውስጥ ከተታት። እዚያው ቦታ ላይም ጥቂት አረፍ አለ። ፈረንሳይ 6 ኪሎ ፈረንሳይ የሌላው ያላ ድምጽ በነፃ ቢጠራላቸው ደስ ባለው። አሻግሮ ሲመለከትና ሲያዳምጥ ደግሞ ስቴዲየም ሜክሲኮ፣ ካዛንቺስ 22 መገናኛ የወያላዎቹን ጩኸት፣ የታክሲዎቹን ሩጫ፣ የህዝቡን ግርግር ሁሉንም በጥሞና አስተዋለ። አስተውሎም አዘነ። ምን ዋጋ አለው ሲልም ተበሳጨም። ይህን ምስኪን ህዝብ በማያውቀውና ባላሰበው መንገድ ሊያጠፉት ነው። ይችን ምስኪን አገር በስውር ሊያፈርሷት ነው። ይህንንም ደግሞ በዚች ቅድስ ምድር ላይ ከሚኖሩት ብዙ ሚሊዮን ህዝቦች ውስጥ በጣት የሚቆጠሩት እንኳን አያውቁም። እኔ ግን ሙሉ ፕላኑን ይዤዋለሁ። ግን ምን ላደርገው እችላለሁ? ምስኪን የኢትዮጵያ ህዝብ ምስኪን እንዳይባል አናዳጅ ህዝብ ነው። አናዳጅ ህዝብ እንዳይባል ምስኪን ህዝብ ነው። ስለዚህ ምን ማድረግ አይቻልም በማለት በተቀመጠበት ከራሱ ጋር ጥቂት ሲያወራ ቆየና ባላሰበውና ባልፈለገው መንገድ ድንገት እመር ብሎ ተነሳ። ጥረግ በሚል ቃል ጀምሮ እንደ ብራቅ እየጮኸ ወደ 4 ኪሎ ዩኒቨርሲቲ ሳይንስ ፋካልቲ ደጃፍ አመራ። እርምጃውም በፍጥነት ነበር። ጩኸቱም የህዝቡን ትኩረት የሚስብ ነበር። ጥረግ፣ ይህን ኮልኮሌን ጥረግ። ድንቄም ሳይንስ። የትኛው ሳይንስ ነው? ምድራዊ ወይስ ሰማያዊ ሳይንስ? ታስተምሩና ታማራላችሁ። ሳይንስስ ምንድነው? ሳይንቲስቱስ ማን ነው? የሳይንስ ዓላማስ ምንድነው? 2 ጄኔሬሽን ሙሉ ሳይንስ አስተምራችኋል። የት ደረሳችሁ? ምን ያህል ሳይንቲስት አመረታችሁ?
ከራሱ ከሳይንስ ምን ተማራችሁ? የሳይንስና የሳይንቲስት ትክክለኛ ትርጉምስ ምንድነው? የምሁርነት ጎሉስ ምንድነው? የኢትዮጵያ ሳይንስስ በራሱ እንዴት ይተረጎማል? ብታውቁትስ ሳይንስ ራሷ ኢትዮጵያ ነበረች። ይህን ከንቱ ሕንጻ አፍርስና እንደገና ስራ። መጀመሪያ አእምሮን አፍርስና ስራና ለሳይንስ ዝግጁ አድርገው። ጥረግ አልኩህ፣ ጥረግ ይህን ኮልኮልህን፣ ይህን ትርኪ ምርኪ ዘባተሎህን ወዲያ ጣልና ራስህን አዘጋጅ እያለ ሲያምባርቅ ብዙ ሕዝብ ተሰብስቦ ይመለከትና ያዳምጠው ነበር። ወደ ግቢው ውስጥ እንዳይገባ ዘበኞቹ ከለከሉት እንጂ የመግባት ፍላጎት ነበረው። የመግባት ጥረቱ ሲከሽፍም ከከለከሉት እንጂ የመግባት ፍላጎት ነበረው። የመግባት ጥረቱ ሲከሽፍም ነው በሩ ላይ ሆኖና በሕዝብ ተከቦ እንደ ሰባኪ ባህታዊ የስድብና የማስጠንቀቂያ ቃላት እንደልቡ ሲዘነዝር የነበረው። ብዙዎቹ ከመጤፍ ባይቆጥሩትም ጥቂቶች ግን በሐዘኔታ ከንፈራቸውን መተውለታል። የቀሩትም ከዩኒቨርሲቲው በመባረሩ ምክንያት ተበሳጭቶ ያበደና እየተሳደበ ያለ መስሏቸዋል። በጣም ጥቂቶቹ ደግሞ በቅላቱ ምክንያት አማርኛ የሚችል ፈረንጅ እየመሰላቸው ጠጋ ብለው ያዩትና ሀበሻ መሆኑን አረጋግጠው ዘወር ይላሉ። በመጨረሻ በጥበቃዎች ትብብር አካባቢውን እንዲለቅ ተደረገና ሽቅብ ወደ 5 ኪሎ የቴክኖሎጂ ፋካልቲ ያመራ። እንዲያ ሲናገር የነበረው በታላቅ ጩኸት ነበርና ትንፋሹን መቆጣጠር ተስኖት ጫን ጫን እየተነፈሰ ነው። ሰውነቱ በልህ አዘል ወኔ ተወጥሯል። እሱ ሳይሆን የያዘው እውነት ማረፊያ አጥቷልና ይቅበዘበዛል። አይኖቹ እንባ እንዳረገዙ ፈጠዋል። ኢትዮጵያ ከገባ ጀምሮ ነክቶት የማያውቀው ጸጉሩ በተለይም ጺሙ ከብዶች ተርታ አሰልፎ ይመዘን ዘንድ የበኩላቸውን አስተዋጽኦ አበርክቷል። ያ ቀይና ያማረ የለሰለሰ የነበረ ውብ መልኩም እንደ መበለዝ ከማለቱ ባሻገር ገርጥቶ ወደ ቢጫማነት እየተለወጠ ያለ ይመስላል። በምግብ እጦት ምክንያት የፊት ጉንጮቹ በመጎድጎዳቸውን ረጅሙን አፍንጫውን የበለጠ ረዝሞ እንዲታይ አድርገውታል። በዚህ ገጽታው ላይ ደግሞ ያልተበጠረ ሉጫ ጸጉሩን የረዘመ ጺሙ ሃይማኖታዊ ልብሱን አውልቆ ዓለማዊ የሆነና ያበደ ወጣት ባህታዊ ያስመስሎታል። የተንጀረገገ ጺሙ ላይም የፓስቲ ፍርፋሪዎች ተሰግስገው ይታያሉ። በብርድና በውርጭ ያላልባሳት በየጎዳናው ጥግ እያደረ ነው የሰነበተው። በዚህም ምክንያት ከረጅም አፍንጫው ቀዳዳዎች የሚፈልቁና የሚዝረበረቡ ፈሳሾች በዝግታ መፍሰሳቸው አልተቋረጠም። አዲስ የነበረ ነገር ግን በአቧራ ምክንያት የነተበ የሚመስል ጥቁር የሱፍ ኮቱን ከቲሸርቱ ላይ ደርቦታል። ከመጣ ጀምሮ ያልቀየራትና መቼም ቢሆን ላልቀይራት የምችለው ሰማያዊ ጂንስ ሱሪው በተመሳሳይ አቧራ ዳፋ ሆናለች። የተጫማት ነጠላ ጫማ በመርገጥ ብዛት ሳስታ መታየቷ፣ እግሩ ላይ የተደፈደፈው አቧራ፣ በሱም ላይ በካፊያ ጊዜ እግሩ ላይ የተንጠባጠቡ የዝናብ ጠብታዎች ክብ ክብ ሰርተው መጎርጎራቸው ሁሉም ተደማምረው እብድ ብሎ ለመጥራት ለመሰየምም ከበቂ በላይ ናቸው። ለዚህ ይሆናል በየአደባባዩ በሚናገር ጊዜ አንዳንድ መንገደኞች ዞር ብለው አይተው ቆመው ለማድመጥ የማይጋፉት ተማሪዎች ግን ከበው ይሰሙታል። አሁንም ባልበረደን ንዴቱ ለመናገር አፉን አሹሎ ወደ ዩኒቨርሲቲው የመግቢያ በር በጥድፊያ ተራምዶ ደረሰና ጥረግ ሲል ጀመረ። ጥረግ ይህን ኮልኮልህን፣ ወዲያ ጣል ይህን ዘባተሎህን። ቴክኖሎጂ ምንድነው? ኢንጂነርነትስ የታውቃችሁት ነው የምታስተምሩት? ኢንጂነርነት የህንጻ ግንባታ ብቻ የሚመስላችሁስ መቼ ነው? የታሉ ኢንጂነሮቻችሁ? የታሉ የቴክኖሎጂ ሊቃውንቶቻችሁ? 2 ጄኔሬሽን ሙሉ አስተምራችኋል፣ ግን ምንም አተረፋችሁ? ምንም። ሀገሪቱ ዛሬ ድረስ እንኳ በራሷ ኢንጂነሮች የራሷን መንገድ መገንባት አልቻለችም፣ አልጀመረችም። ሰው የሰራውን ኮምፒውተር አጠቃቀም ነው እንዴ የምታስተምሩት? የታል የቴክኖሎጂ ውጤታችሁ? የታሉ ባለሙያዎቻችሁ? ያፈራችኋቸው ልሂቃን እነማን ናቸው? አረ ለመሆኑ እናንተ ምን የምታውቁት ነገር አለና ነው? ትምህርት በራሱ ምንድነው? እስቲ ትምህርትን ዲፋይን አድርጉት። አትችሉማ። አፍርስ ይህን ህንጻ።
ሕንጻውንም ራሳችሁንም አፍርሱና እንደገና ጀምሩ። ስለ ቴክኖሎጂ ከመማርና ከማስተማራችሁም በፊት አእምሮአችሁን አጽዱና ንጹህ ጭንቅላት ይዛችሁ ያለ ግብዝነት ሆናችሁ ከትርጉሙ ጀምሩ። እንደ አዲስ በየኔታ ፊደል ሃ ለማለት ተዘጋጁ። ጥረግ ይህን ኮልኮል ይህን ልማት እያሉ መሬት እንድታዩ አድርገው። እነሱ ግን በእናንተ እየተሳለቁ ነው። አናታችሁ ላይ ምን እየተዶለተ እንዳለ ብታቁ ምን ትሉ ይሆን? አፍርስ ወዲያ ይሄን ቅራቅንቦ ውሃ ቢወቅጡት እምቦጭ ነው። እናንተም ሌላ ምንም ልትሆኑ አትችሉም። ድንቄም ቴክኖሎጂ ምንድነው? ኢንጂነሮቻችሁ ወዴት ናቸው? እያለ ቀጠለ። ራሱን መቆጣጠር እስኪያቅተው ድረስም አለቀሰ። ብዙም ሳይቆይ ግን እንደ ከዚህ ቀደሙ በጥበቃዎች ግፊት ከአካባቢው ራቅ እንዲል ተደረገ። በሩ ላይ በተናጠልና በጋራ ሆነው የሚለውን ያዳምጡ ከነበሩት ውስጥ ከፊሎቹ በማላገጥ አይነት ልክ ነህ የኛ አንበሳ፣ እንደሱ ልካቸውን ንገርልን ባክህ እያሉ እያጋጋሉ የቆዩ የመኖራቸውን ያህል በሽቀው ያንቋሸሹትም ቀላል ቁጥር አልነበራቸውም። የቀሩትም እንደ ከዚህ ቀደሙ ተጭሮ ነው ባክህ ምኔ ተጭሮ እንደሆነና በልህ እየተሳደበ እንዳለ ገምተው እሱንና ንግግሩን መነሻ ያደረገ ውይይታቸውን ቀጥለው በፈገግታና በሐዘን ዓይን እያዩ ሸኙት። አስቦበት ወደዚህ አካባቢ የመጣ ይመስል አሁንም ሽቅብ ዳገቱን ወጥቶ ወደ 6 ኪሎ ዩኒቨርሲቲ አቀና። የፊት ገጽታው በረፋዱ ፀሐይ ሳይሆን ውስጡ ባለው የብስጭት ስሜት ግሎ በላቡ ወርዝቷል። ወይኔ እያለ ጸጉሩን እየነጨ ይነጫነጫል፣ ያለቅሳል። ምን እያደረገ እንዳለ በትክክል ቢያውቀውም ዳሩ ለነገሩ መፍትሄ እያበጀ እንዳልሆነ ግን የተረዳ አይመስልም። አዎ አናዳጆች ናቸው። እንዴት ፍንጭ አይኖራቸው? የነሱ አዋቂነት ምን ላይ ነው? በዚህ ጉዳይ ላይ ፍንጩን የሚጠቁማቸውን ሊኮረኩሙና ሊገስጡ ከመኖር ውጪ ምን አደረጉ? ስለዚህ ልክ ነኝ፣ ልካቸውን እነግራቸዋለሁ እያለ ለዱላ እንደሚጋበዝ ተደባዳቢ የኮቱን እጅጌዎች ወደ ላይ እየሰበሰበ ቦታው ላይ ደረሰና ከዋናው በር ራቅ ብሎ መካከለኛ ቦታ ላይ ቆመና ጀመረ። ብትሰማ ስማ፣ ባትሰማ የራስ ጉዳይ ሲል ጀመረ። አረ አዲስ አይነት ያስተባበድ ስታይል የራስ ጉዳይ ሲል ጀመረ። አሁንም አረ አዲስ አይነት ያስተባበድ ስታይል ይዞ ብቅ አለ። ደሞ ክልስ ነው መሰል። ምን ሊነግረን ይሆን? እባክህ ቀጥል፣ አንቸኩልም በማለት አንድ ተማሪ እየሳቀ ተማጸኑ። ባትለኝም ቀጥላለሁ ሲል ያለ ጩኸት ለግለሰቡ ምላሽ ሰጠና በአስገምጋሚ ጩኸት ቀጠለ። እነዚህ ምሁር ተብዮቻችሁ ዕውቀታቸው ምን ድረስ እንደሆነ ታውቃላችሁ? አናውቅም። የጋራ ፈገግታ አዘል ምላሽ አስተጋቡ። እንግዲያውስ እኔ እነግራቸዋለሁ። ዕውቀታቸው ምንም ድረስ አይደለም። መስማትን እንጂ መሰማትን አይፈልጉምና፣ መደመጥን እንጂ ማድመጥን አያውቁምና፣ መተቸትን እንጂ መተቸትን አይሹምና፣ የተሰራን ሥራ ማንቋሸሽ እንጂ መስራትን አያውቁምና፣ የሰውን እንጂ የራስን እውነት መቀበል አይወዱምና እያለ ሊቀጥስ ሲል በግሩፕ ሆነው ተደጋግፈው ያዳምጡት የነበሩት ተማሪዎች አንዱ ጣልቃ ገብቶ እናንተ ግብዞች፣ ጻፎች፣ ፈሪሳውያን የሚል ቃል ከማቴዎስ ወንጌል ብትጨምርበት አይሻልም ሲል አቋረጠው። ጻፎችና ፈሪሳውያን እኮ ይቃወሙ የነበረው ለጥቅማቸው ሲሉ ነው። ለጥቅማቸው ሲሉ የዘረጉትን ሕግ አስጠብቀው ለማቆየት ሲሉ ነው። ክብራቸውን፣ ጥቅማቸውንና ሀብታቸውን ለማደለብ ሲሉ ነው። እውነታውን እያወቁት ነገር ግን ከእውነት ጥቅማቸው በልጦባቸው ስለነበር ነው ያልተቀበሉት። ይህ ለነሱ በቂና አሳማኝ ምክንያት ነበር። እነዚህ እኮ ምክንያት የላቸውም፣ የሚጠቀሙት ጥቅምም የለም፣ አስጠብቀው ማቆየት ያለባቸው ነገርም የለም። ነፃ ባርነት እኮ ነው። ከእውቀት ነፃ፣ ከመጠርጠር ነፃ፣ ከእውነት ነፃ፣ ከሁሉም ነገር ነፃ ናቸው። ያለቻቸው ዕውቀት ኢሚንት ናት። እሷም ስድብ፣ ሁለተኛዋ ትችት፣ ሶስተኛዋ አንተ እንዳልከው ግብዝነት፣ አራተኛዋና የመጨረሻዋ የዋህነት ኢትዮጵያን ማጥፋት። ጥረግ፣ አዎ ጥረግ። ይህን ኮልኮሌ ካርኩለምህንም ይህን ድሪቶ ዘባተሎህን ከላይ ላይ ገፈፍና አሽቀንጥረህ ጣል። 50 ዓመት ሙሉ 2 ጄኔሬሽን ሙሉ
በዩኒቨርሲቲ ስምና በምሁርነት ሽፋን ተኖረ። ግን አንዳች ጠብ የሚል ነገር ከማንኛችሁም አልመነጨም። የታሉ ምሁሮቻችሁ? የታሉ ያሰለጣናችሁ ሊቆቻችሁ? እስቲ ምን ሰራችሁ? እስቲ ልፋታችሁን ውጤት አሳዩ። እስቲ ዶክትርናችሁን ግለጡ። ማወቁንስ አትወቁ፣ አለማወቅ ኃጢአት አይደለምና። ግን ለምን አገራችሁን በነጻ ትሸጧታላችሁ? ለምን? ንግግሩን ድንገተኛ እንባ ገታው። በዚህም ብዙዎቹ ግራ ተጋቡ። አዎ በማለት እየነፈረቀ ለመቀጠል ሞከረ። አዎ ኢትዮጵያን በነጻ ትሽጧት ባካችሁ። መቼ ነው ቆይ የምትነቁት? አናታችሁ ላይ ቁጭ ብሎ 50 ዓመት ሙሉ ሲኮረኩማችሁ የኖረውን አካል እንዴት ቢያንስ በትንሹ መጠርጠር ተሳናችሁ? የበላይ አድርጋችሁ የሚለውን የምትሰሙትና የሚለውን የምታስተጋቡት ስለምንድን ነው? እስከ መቼ ነው በነጭ አማልክት ትታዘዛላችሁ? እስከ መቼ ነው የነሱን ሐሰት የምትቀበሉትና የራሳችሁን እውነት ማንቋሸሽ የምታቀጥሉት? ዓለማችሁስ ምንድነው? ራስንና የራስ የሆነውን የመናቅ አባዚያችሁስ እና እስከ መቼ ይቀጥላል? ራስንና የራስህ የሆነውን የመናቅ አባዚያችሁስ እስከምን ድረስ ነው እንደተጠናወታችሁ የሚቀጥለው? እስከ መቼ ራሳችሁን ለመናቅና የነሱን ብቻ መርጣችሁ ለመቀጠል ያስገደዳችሁ እውነታስ ምንድነው? ትምህርት፣ ዕውቀት፣ ስልጣኔ በራሱ ምን ማለት እንደሆነ እንኳን ገና አልተረዳችሁም። የራስ ባህልን፣ የራስ ታሪክን በመናቅ የሚገለጥ ዕውቀት ተሸካሚዎች ሆይ የማንነታችሁ ከምን ያስጥላችሁ ይሆን? ቀደም ብሎ በተቀየሰላችሁ መነሻና መዳረሻ በማይታወቅ ቦይ የምትፈሱትስ የት ለመድረስና ምን ለማድረግ ነው? የትኛውን ጥቅም ፈልጋችሁ ይሆን? ያ በነጭ የተተለመ ቦይ የመጨረሻ ማረፊያ ወደብ ቢኖረው ኖሮ 50 ዓመት ሙሉ በከንቱ ስትንሰፈሰፉ ባልኖራችሁ ነበር። አታውቁምም አትጠይቁም። እድሜያችሁ በከንቱም ትችት አለቀና እውነትን ሳታውቁ ቀበራችኋት። ያ ታዲያ ባልከፋ ነበር። አሁን ግን አገሪቱን፣ ሕዝቡን መቆሚያ ለሌለው ጥፋት እየደረጋችሁት ነውና ልጮ ተገደድኩ። ጥበብ ምንድነው? ከየትስ ይቀዳል? ይህ ለናንተ መቅረብ የሚገባው ጥያቄ ነበር። ግና ልትመልሱት ሳይሆን ልትስቁና ልትሳለቁ፣ ልትተቹና ልታስተቹት እንጂ ልትመልሱት ስለማትችሉ አልጠይቃችሁም። ታሪክ ምንድነው? ለምንስ ይጠቅማል? ወዴትስ ያደርሳል? ይህንንም አታውቁም። ሳታውቁ ግን ታስተምራላችሁ። ከየት ያወቃችሁትን ነው የምታስተምሩት? ማንስ ነው የነገራችሁ? የታሪክ መምህራኖቻችሁስ ከየት ነው ያመጡት? የት የተማሩትን ነው እዚህ የሚያስተምሩት? የት ያወቁትን ከየት የቀዱትን ታስተምሩና ትማራላችሁ? በማንነታችሁ ላይ የሾማችሁት ባዕድስ ስለዚች ሀገር ምን ያውቅና ነው እናንተን የሚቀርጸው? ቋንቋ ምንድነው? ስለ ቋንቋ የምታስተምሩትስ ከየትኛው ቋንቋ ተነስታችሁ ነው? የቋንቋ ምንጩስ የት ነበር? ከየት ቀዳችሁት? ምሁራን ሆይ ባህላዊ አባቶቻችሁ ትተውት ባለፉት መሰረት ላይ ወይስ ነጮች አንጸባርቀው ባነጠፉላችሁ የእውቀት ሜዳ ላይ ቆማችሁ ታስተምራላችሁ? መሰረት የሌለው ቤት ሊቆም አይችልም። እናንተም መሰረት ስለሌላችሁ በራሳችሁ ሳትቆሙ ሙሉ ምዕተ ዓመት ፈጃችሁ። መቼም ቢሆን በራሳችሁ አትቆሙም። መነሻችሁ መሰረተ ቢስ ነበር። አሁንም መሰረተ ቢስ የሆነ አወዳደቅ ልትወድቁ ነው። የእናንተ መውደቅስ ባልከፋ፣ ግን የኢትዮጵያ እየወደቀችና ገፊዎቿ እናንተን እንደሆናችሁ ማወቁ ያሳዝነኛል። አሁንም ባዕዳን የበላዮቻችሁን በረቀቀ ሴራ በወዳጅነት ስም ወደዚህ ግቢ የገቡትን አባቶቻችሁን ከማምለክ አትቆጠቡም። እነሱ በሚሞቱና በተቀበሩ ማግስት ደግሞ ልጆቻቸውን ለመሾም ዝግጅታቸውን አጠናቀዋል። የልጅ ልጆቻቸውን መቀጠላቸውን ግን እንጃ። የምን ይሉኝታ ነው? በአገር ጉዳይ ይሉኝታ የለም። አባቱ ዳኛ ልጁ ቀማኛ እንዲሉ በተከታተለ የባዕዳን ትውልድ እቺ ምስኪን አገር መገደሏ አጣ ወዲያ ያሳክረን። እስካሁን ያላሳከረውንና ያከሰረው ይበቃል። ይህ ነው የእናንተ ዕውቀት፣ ይህ ነው የእናንተ ምሁርነት። አሁን ግን ሁሉም ነገር ገሃድ ይውጣና ለምዕተ ዓመታት የተነደፈው ዕቅድ ተግባራዊ መሆን ሲጀምር ያንንም ስታዩ በራሳችሁ ማፈር ትጀምራላችሁ። ልትቆጩም ትችሉ ይሆናል።
አውጣና ጣል ይሄን መሰረተ ቢስ የሆነ ሴረኛ የትምህርት ስርዓት አውጣና ጣል። ከዚያ በኋላ ቢረፍድም ባይረፍድም ምንም ምርጫ የለምና እንደገና ወደ ፍቅሃቸው ወደ የኔታ ሄደህ ሀ ብለህ ጀምር። መሰረት የሌለውን ቤት ታቅፎ የመውደቂያ ቀኑን እየጠበቁ ከመኖር መሰረቱን እንደ አዲስ ጥሎ የግንባታውን ፍጻሜ በተስፋና በደስታ መጠበቅ ይሻላልና ያንኑ አድርግ። ድንቄም አዋቂ፣ ድንቄም ዩኒቨርሲቲ። አዎ ሳቁ። የእናንተ ሳቅ እንደው እውነታውን አይለውጠው። የሚያሳዝነው ግን ባዕዳኑን ለማመስገን ለማግነን ስትሉ ስንቱን አገር ወዳድ ወጣትና የብሩህ አስተሳሰብ ባለቤት የሆኑ እንጭጭ ልጆቻችን ኮርኮማችሁ ከጨዋታ ውጪ ማድረጋችሁ ነው። የበላይነታችሁንማ አረጋግጣችሁ ለመሞት ወይም ምንም አለመስራታችሁን ለመሸሸግ ምንም አትጠረጥሩም። እንኳን ያን ያህል ዓመት በጨለማ ስትንደፋደፉና ፍሬ አልባ መሆናችሁን ስታስቡ እንኳን ለምን ብላችሁ እንዴት ራሳችሁን አትጠይቁ? እናንተም ሆናችሁ በእናንተ ስር ሆነው የሚማሩት ተማሪዎቻችሁ የሚጨብጡትና የጨበጣችሁት አንድ ነገር ብቻ ነው። እሱም ራስን መናቅ፣ የሚበልጣችሁን መቅበር፣ የሚሰሩትን ማግለል፣ ማንቋሸሽና መተቸት፣ ማጣጣል። ስለዚህ ይህን ዩኒቨርሲቲ ዝጉት። ህንፃ ላይ መኖር፣ በአስፋልት መራመድ፣ መኪና መንዳት፣ ሱፍ መልበስ፣ ሞባይልና ኮምፒውተር መጠቀም መቻል ነው የእናንተ ስልጡን ማህበረሰብ ግንባታ ስትራቴጂ። እሱንማ ከሰጧችሁ እንስሶችም ይጠቀሙበታል እኮ። የመልካም እይታ ባለቤት የሆኑ ዜጎች እንዳይፈጠሩ ያደረገው ትልቁ መሰናክል ይህ ቦታ ነውና ዝጉት። የኢትዮጵያን ሕዝብ ሊያነጋግር የሚፈልገው ሌላ አካል አለ። ለዚያ መዘጋጀት አለበት። በእርግጥ ይህ ለእናንተ የሚገባችሁ ንግግር አይደለም። እስቲ እንዲያው ማን ይሞት ከእናንተ ውስጥ ስለ ጥፍሩ አበቃቀል ምስጢር የሚያውቅ አለ? የለም። ያንንም ሳያውቁ ነው እንግዲህ ፈጣሪ የለም ብለው እንዲፈላሰፉና በዚህም አዋቂነታቸው ተረጋግጦላቸው እንዲኖሩ የምታደርጓቸው። የምትጠረጥሩት ይህንንና ይህን የመሰለውን መንፈሳዊ ነገር ነው። መጠርጠር ያልነበረባችሁ ግን ይሄ ብቻ ነበረ። ሆኖም ስለ መንፈሳዊ ነገር ማንሳት አይደለም ለማውራት መጀመር በእናንተ በምሁራኖች ዘንድ ጀዝባነት ነው። ጥፍር እንዴት ይበቅላል? መልስ የለም። ስለዚህ ፈጣሪም የለም የሚል የፍልስፍና ትምህርት። ይህን ከመጠርጠር ይልቅ ግን በጉያችሁ የሸጎጣችኋቸውን ባዕዳን አሽሟጣጮችን ሴራ መጠርጠር ይቀል ነበር። ግን አልሆነም። ጥረግ፣ ይህን የነተበ አእምሮህን አጽዳ፣ ይህን ጭንቅላት። ከዚያ በኋላ ነው መማረ ትምህርት ምንድነው? ለመሆኑ ስለ ትምህርት ምንነት ማብራራት የሚችል ከናንተ ውስጥ አለ? መቼም አታፍሩም አለ ትሉ ይሆናል። የራስንና የራስን ማንነት ከማወቅ ያልጀመረ ትምህርት እንዴት ትምህርት ሊለኝ ይችላል? ከራስ ያልጀመረ ትምህርት የማስተማሩ ነገር ሳያንስ ጭራሹኑ ወደ ራስ ጥበብ ሊያቀኑ የተዘጋጁትን በኃይል እያስቆሙ ወደ ጥፋት ቦይ መቀላቀል ምን ይጠቅማል? ጥረጊህን ኮልኮልህን ምን አለ ለዚህ እሳት ነበልባል ለሆነና ነገር ግን ላልተማረው ወጣት እድሉን ብትሰጡትና መድረኩን ብትለቁለት። ሌላው ቢቀር የእናንተን ጥፋት ላለመድገም የሚሞክር የተሻለ ትውልድ ይኖራት ይሆናል። እቺ ምስኪን አገር እኮ ናት። ትንሽ ብትራሩላት ምን አለ? 6 ኪሎ ዩኒቨርሲቲ በር ላይ አንድ እብድ የተናገረው ብላችሁ ይህንን ንግግር ጻፉት። ስለዚህ ዩኒቨርሲቲ ምንነት ግን ይህ ዩኒቨርሲቲና ማህበረሰቡ በቅርቡ ይረዳል። ያኔ እንባዎቹ ያለማቋረጥ ዱብ ይሉበት ጀመር። በዚህ ምክንያት ንግግሩን ወይም ስድቡን አሊያም ትችቱን ምናልባትም እውነቱን በዚህ መልኩ በስሜት ገልጾ ከቦ ያዳምጠው የነበረውን ሕዝብ እየገፈታተረ አንገቱን ደፍቶና በሐዘን ስሜት ጸጉሩን እየነጨ መራመድ ጀመረ። የቀረው ቦታ የት እንደሆነ ራሱም አላወቀም። የአስፋልቱን ኮሪደር ጥግ ይዞ በዝግታ ወደ ላይ ሄደ። ከሁለቱም ካምፓሶች የበለጠና እጅግ የበዛ ሕዝብ ነበር በዚህ በ6 ኪሎ ካምፓስ የተሰበሰበው። በዚህም ላይ በዚህ ቦታ ንግግሩን እንዲሁ በራሱ ጊዜ አበቃ እንጂ ማንም ሊያስቆመው አልሞከረም። ተሰብሳቢዎችም ቢሆኑ ክፉ ደግ ሳይናገሩ በዝምታ ነበር ያዳምጡት የነበረው። አሁን ሲለያቸውም ያለ አንዳች ጉርምርምታና ያለ ግምታዊ አሉታዊ ምላሽ በሐዘን ዓይን እየተመለከቱ ሸኙት እንጂ ሌላ
ያሉት ነገር የለም። ብዙም ሳይርቅ አካባቢው ላይ ወዳለው መናፈሻ ገብቶ ሳሩ ላይ ተቀመጠ። ተነስ ያለውም የተናገረውም አልነበረም። ይልቁንም ጥቂት ተማሪዎች ይቀጥል ይሆናል በሚል ግምት ተከትለውት ነበርና በተቀመጠበት አቅራቢያ ሆነው ሲያንዣብቡበት ቆዩ። እሱ ግን ትንፍሽ አላለም። በዚህ አይነት የረፋዱ ሰዓት አልቆ ለሌሎች ምሳ ሰዓት ደረሰ። ለእርሱ ግን የደረሰለትም ሆነ የደረሰበት ሰዓት ባይኖርም ከተቀመጠበት ተነስቶ እንደገና ቁልቁል ወረደ። ከረጅም የእግር ጉዞ በኋላ 4 ኪሎ ወደሚገኘው ቤተ መንግሥት ሲቃረብ አስፋልቱን ተሻግሮ በደመ ነፍስ ወደ ቤተ መንግሥቱ መግቢያ በር ተራመደ። ወደ ግቢው መቃረቡን በአግራሞት ይመለከቱ የነበሩት የታጠቁ የጥበቃ አካላትም ተመለስ፣ ወዴት ነው በማለት ፈጥነው ወደ እርሱ መምጣት ጀመሩ። እሱ ግን በልበ ሙሉነት ብመለስም ባልመለስም ያው ነው፣ መልእክት አለኝ ለዚህ ቤተ መንግሥት ሰዎች። የዚችን አገር መሪዎች በልማት ስም አንገታቸውን አስቀብረው የኢትዮጵያንና የልጆቿን ዕጣ ፋንታ እስከ ወዲያኛው ሊነጥቁና ሊያስነጥቁ የተዘጋጁ መሰሪዎች የት እንደደረሱ ማወቅ አይፈልጉም እንጂ ቢፈልጉ ኖሮ ልነግራቸውና በማስረጃ አስደግፌ ልተነትንላቸው ነበረ ከሩቅ። ከዚህ በኋላ ምን እንደተፈጠረ የሚያውቀው ነገር የለም። አመሻሹ ላይ ድንገት ሲነቃ ራሱን በአንድ ጨለም ባለና አስቀያሚ በሆነ የሕክምና ክፍል ውስጥ በአነስተኛ ተንቀሳቃሽ አልጋ ላይ አገኘው። ደንግጦ ሊነሳ ሲልም አጠገቡ የነበረው የሕክምና ባለሙያ ደረቱን በኃይል ተጭኖ ተመልሶ ጋደም እንዲል አደረገው። ምንድነው? ምን ሆኜ ነው? ለጊዜው ምላሽ የሰጠው የለም። እሱም ከምላሹ ይልቅ ማወቅ የፈለገው ነገር ሌላ ነበር። በሱሪው የውስጠኛ ክፍል በቀበቶ ዙሪያ ያስቀመጣቸውን በአሁኑ ሰዓት በዚች ምድር ላይ ከፍተኛ ዋጋ ያላቸውን ንብረቶቹን እንዳሉና እንደሌሉ ማወቅ ወይም በኮሌታው በቡታንታው ውስጥ ሰፍቶ ያስቀመጣቸውን ነገሮች በዳበሳ ማረጋገጥ ነበር የፈለገው። ሆኖም በሁለቱም እጆቹ የግሉኮስ መርፌዎች ተሰክቶባቸው ነበርና አልቻለም። በጥሶ ቢዳብሳቸው ደስ ባለው። ያ ግን የበለጠ ማስጠርጠር ነውና የሚሆነውን በትዕግስት መጠባበቁን መረጠ። ደግነቱ ኮቱን እንኳን ሳያወልቀው እጅጌው ወደ ላይ ሰብሰብ አድርገው ነው ግሉኮስ የገጠሙለት። በዚህም ተስፋ አደረበት። ወደ አንድ በኩል ገልበጥ በማለት ቢያንስ የኮቱን ኮሌታ ለመንካትና ለማረጋገጥ ሞከረ፣ ግን አልቻለም። እናም ተመልሶ በዝግታ ጋደም አለ። በዚህ ሁኔታ የሳጥናኤልን ጎል በኢትዮጵያ ያጋለጠው ጸሐፊ እንዲህ ሲል ይቀጥላል። ይህ በክፍል 1 ያስቃኘናችሁ ነው። በብዙ ሚስጥሮች የታጨቀው ይህ ሚስጥር ብዙ ነገሮች ትውልድ ሊማርባቸው የሚገቡ ነገሮችን አጭቆ የያዘ ነገር ነው። ለመሆኑ ኢትዮጵያ ላይ ወደፊት ምን ሊደርስባት ይችላል? እስካሁን ምን ተከናውኗል? በምንስ ምክንያት ሴራው እንዴት እየተከናወነ ነው? እንዴት ኢትዮጵያ የገነት መገኛ ተብላ ነገር ግን የሁሉ ጥፋት ሲደርስባት ምንም ሃይባ ያጣችው ከምን የተነሳ ነው? የሁሉ የጦርነት ጉርምርምታ፣ የሁሉ ስቃይ፣ የሁሉ ፈተና እዚች ሀገር ላይ የሚደርሰው በማን ዕቅድና በማን ሴራ ነው? በክፍል 2ና በሌሎች ክፍሎች እንቀጥላለን። አብራችሁን ትሆኑ ዘንድ በአክብሮት እንጠይቃለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሆኑ ዘንድ በድጋሚ እንጠይቃለን። በያላችሁበት ሰናይ ጊዜ ይሁንላችሁ። በክፍል 2 እስከምንገናኝ ሰናይ ቆይታ ይሁንላችሁ።